የማይቀበሏችሁ የማይሰሟችሁ አሉ ይያለ ልክ ነው ብዙዎች ስንነግራችሁ አትሰሙንም አትቀበሉንም እንደውም አይመቻችሁ እንድናነሳባችሁ እንኳን ይብን አትፈልጉ እንተዋወቃለን ግን ከሞተ ህይወት ከሞተ ኑሮ ከሞተ ከጨለማ ነገር ውጡና እኛ ያገኘነውን ህይወት አግኙ ነው ይያለ ኢየሱስ ግን አይቀበሏችሁ አይሰሟችሁ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ሰላም እላችኋለሁኝ የተከበራችሁና የተወደዳችሁ ውድ ተመልካቾቻችን አድማጮቻችን እንዴት ናችሁ ሰላም ናችሁ የእግዚአብሔር ጸጋ በስቶልናል በዚህ ቀጣይ ደግሞ ባለፈው እንደተነጋገርነው ኢየሱስ ስለራሱ የመሰከረውን ስለራሱ የተናገረውን የመጽሐፍ ቅዱስ ክፍሎችን በመጥቀስ አይተናል ተመልክተናል እንግዲህ ኢየሱስ የተናገረውን ነገር ለማድረግ ለህዝባችን እግዚአብሔር መገለጡን ይስጣቸው አይኖቻቸውን ያብራላቸው ይሄንንም ኢየሱስ ያለውን ነገር ለመስማት ጆሮቻቸው የተከፈተ ይሁን በተለይ በቤተ ክርስቲያኗ ውስጥ ያሉ መሪዎች እንደገና ወደ መጽሐፍ ቅዱስ ተመልሰው መጽሐፍ ቅዱስን እንዲያዩ መክራለን ሰባኪያን አስተማሪዎች መምህራን በዛ ስፍራ ላይ ያላችሁ የሃይማኖት መሪዎች የንስሐ አባቶች እንኳን ሳትቀሩ በተለያየ ቦታ በመተንቀሳቀሱበት ለንስሐ ልጆቻችሁ ኢየሱስ ያለውን ነገር እንድትናገሩ እንደው በጌታ ፍቅር ለምናችኋለን ይሄንን ብርሃን ይሄ እውነት ተሰውሮና ይሄ ብርሃን ከህዝባችን ውስጥ ጨልሞ በጨለማ ህይወት ውስጥ እንዲመላለሱ የሚያደርገው ነገር ተገፎ በብርሃን እንዲመላለሱ የሚያደርገውን ነገር እንድታደርጉ ለምናችኋለን መርሃ ግብራችን እርሱን ስሙት የሚል ሲሆን በዚህ እርሱን ስሙት በሚለው ውስጥ አሁንም የምንሰማው ስለ ኢየሱስ ነው ኢየሱስ ያለውን ነው የምንሰማው የምንነግራችሁም ይሄንን ነው የምንነግራችሁ ይሄንን ስለሆነ እንድታደምጡን ደግሞም ለሌሎች እንድታሰሙ እንነግራችኋለን መጽሐፍ ቅዱስ ሲናገር የመዳን ቀን ዛሬ ነው ይላልና መዳን ራሱ የሚገኘው በኢየሱስ ብቻ ነው ከኢየሱስ ውጪ መዳን የሚገኝበት ምንም አይነት መንገድ የለም ጌታ እግዚአብሔር የተባረከ ይሁን ጌታ ኢየሱስ ክርስቶስ በቀጣይ የምናየው ጌታ ኢየሱስ ክርስቶስ ለተከታዮቹ ለደቀ መዛሙርቱ ወይም ይሄንን ወንጌል ይዘው ለሚጓዙት ምን ሊደርስባቸው ምን ሊሆንባቸው እንደሚችል የተናገረውን ነገር እናያለን ስለዚህ ምስክርነት ነው የምንሰማው በእያንዳንዱ ሰው ላይ መከራ ሲደርስ ለወንጌል መከራ ሲደርስ ይሄ ነገር ሲሆን ኢየሱስ አስቀድሞ ተናግሯል ዝም ብሎ አይደለም መከራው የሚመጣው ዝም ብሎ አይደለም ኢየሱስ የሚለውን ስም ስለያዘንና ኢየሱስ የሚባለውን የህይወት አዳኝ ህይወትን ሰጪ እሱን ስንመሰክር የሚመጣውን መከራ ጭምር ነው ኢየሱስ የነገረን ስለዚህም ነገር ደግሞ አሁንም የምነግራችሁ ኢየሱስ ራሱ ያለውን ነገር የምንነግራችሁ ሰዎች ሲሰደቡ ሰዎች ሲደበደቡ ሰዎች የሆነ ነገር ሲደርስባቸው ሲታሰሩ ሲገፉ መጽሐፍ ቅዱስን የሚያህል እንኳን ተነጥቀው ሲቀዱባቸው የተለያየ ነገር ሲደረግ ኢየሱስ አስቀድሞ ተናግሮታል ይሄ ሁሉ ስለ ወንጌል በእናንተ ላይ ይሆናል የማይቀር ጉዳይ ነው ትነቀፋላችሁ ብሎ ኢየሱስ የተናገረውን ነገር አሁንም ከራሱ ከኢየሱስ አንደበት እንድንሰማ ፈልጋለሁ ያመናችሁ ያላመናችሁ ወደዚህ ጌታ ፊታችሁን ያላዞራችሁ ወደዚህ ህይወትን ወደሚሰጠው ኢየሱስ ያልመጣችሁ በሙሉ የምታደምጡን የምትመለከቱን በሙሉ እነግራችኋለሁ ኢየሱስ ያለውን ነው አሁንም የምንነግራችሁ ኢየሱስ የተናገረውን ነው የምንነግራችሁ ይሄ ደግሞ በቂ ማስረጃችን ነው ለኛ ከዚህ ውጪ ሌላ ማስረጃ የለንም ሌላ ገድላትን አንጠቅስም ታምራትን አንጠቅስም ውዳሴ ማርያምን አንጠቅስም ምንም ነገርን አንጠቅስም ምን ጠቅሰው ቢኖር መጽሐፍ ቅዱሳችን ራሱ ኢየሱስ ካንደበቱ አውጥቶ የተናገረውን ያንን ነገር ነው የምንነግራችሁ ይሄ ኢየሱስ
ከማንም ከምንም ጋራ የምናወዳድረው የምናነጻጽረው ምንም እንትን የምንለው ነገር አይደለም እውነት ስለሆነ ነው እና እናንተም እስከዛሬ ተሞኝታችሁ ተታላችሁ ከተያዛችሁበት ነገር ወጣችሁ ይሄ ኢየሱስ ለካ እንዲህ ብሎ ተናግሯል ብላችሁ እንድትሉ ነው የምንፈልገው ይሄንን ነገር እንድታምኑ ነው የምንፈልገው ይሄ ኢየሱስ አንዳንድ ክፉ ሰዎች እንደሚናገሩለት አይነት ኢየሱስ አይደለም የነሱ ኢየሱስ እንደዚህ ነው የነሱ ኢየሱስ እንደዛ ነው የነሱ ኢየሱስ እንደዛ ነው አሉባልታ አይነት ነገር እንደሚናገሩት አይደለም ይሄ ኢየሱስ የሚገርም ኢየሱስ ነው ሕይወት የሆነ ኢየሱስ ነው ደግሞም ልንገራችሁ አንዳንዶች ጋንጩር ብለው እንደሰየሙት ከዛሬ ስንት ዓመት በፊት አንዱ ተነሳና ጋንጩር ነው ብለው እንደተናገረው አይደለም ኢየሱስ አውቆት ይሁን ሳያውቀው ከየት እንዳነበበው ከየት እንዳመጣው ባናቅም ይሄ ኢየሱስ ግን ጋንጩር የሆነ ኢየሱስ አይደለም ይሄ ኢየሱስ ላንተና ላንቺ ለእያንዳንዳችን የሞተው ኢየሱስ ነው ከሞትም የተነሳ ነው ሕይወትን የሰጠን ነው የትንሳኤው ጌታ ነው የመኖራችንም እንኳን ሚስጥር ይሄ ኢየሱስ ነው ከዚህ ኢየሱስ ውጪ ሌላ ነገር የለንም በርግጥ በአንዳንድ መምህራንም አባቶችም በአንዳንድ ሰዎች ሃይማኖተኞች ሰዎች ተታላችሁ መጽሐፍ ቅዱስን ለማንበብ ርቃችሁ ያላችሁም ካላችሁ ዛሬ እንነግራችኋለን ወደ መጽሐፍ ቅዱስ ተመለሱ መጽሐፍ ቅዱስን አንብቡ ኢየሱስ ምን አለ በሉና ጠይቁ ኢየሱስ ያለውን ነገር ያንን አንብቡት ስሙት ተቀበሉት እርግጠኛ ነኝ አብ የተናገረው ቃል ነው ብያችኋለሁ እርሱን ስሙት የሚለው ቃል ስለዚህ አብን የማንቀበል የማንሰማ ከሆነ ሌላ ችግር ነው አንዱ ባህታዊ አንዱ መነኩሴ አንዱ የሆነ ነገር ተነስቶ የሆነ ነገር ቢናገር ግን እሱን ተሰሙታላችሁ ግዴለም የተገፋውን ኢየሱስ መስማት ይተክመናል ከመጽሐፍ ውጪ አንድም ነገር አንወጣም ማስረጃችንን መረጃችንን መጽሐፍ ስለሆነ ይሄንን መጽሐፍ ቅዱሳዊ የሆነውን ቃል በቃል እየተጠቀስን ነው የምንነግራችሁ አንድምታም አናወጣለትም ለለያየ አይነት እንደዚህ ብሎ ነው ለእንደዚህ ነው ለእንደዛ ነው ብለን አንልለትም እውነትና እውነት የሆነ የተነገረ ነገር ስላለ ሰንበት ትምህርት ቤት ተማሪዎች ብትሆኑ በማህበራት ጽዋ ማህበራት ላይ እንደዚህ የምትሳተፉ የምትገኙ እንደዚህ አይነት ነገር ውስጥ ያላችሁ ብትሆኑ የመጀመሪያ ለእናንተ ሊሆን የሚገባው ኢየሱስን መስማት ነው ማርያምን መስማት አይደለም መላእክትንም መስማት አይደለም ጻድቃን ሰማዕታት ቅዱሳን ተብለው የሚባሉትን መስማት አይደለም እንስማቸው ብለን እንኳን ብንል ከነሱ የምንሰማው ነገር ለሕይወት የሚሆን ነገር አይደለም ለምንም የሚሆን ነገርም አይደለም እውነቱን እንነጋገር ብለን ካለን ለየትኛውም ነገር የሚጠቅመንም ነገር አይደለም ሰምተናቸዋል ገድሎቻቸውን ሰምተናል ታምራቶቻቸውን ሰምተናል ድርሳናቸውን ሰምተናል የትኛውን የሚያዘጋጁትን ነገሮች በአጠቃላይ ሰምተናል ተመልክተናል አንድም ግን ይሄ ኢየሱስ የተናገረውን የሚያክል ነገር የለም ከሱ ውጭ የሚያሳርፍ የለም ስንቱን መጽሐፍት አንብበናል ስንቱን ትርክት ሰምተናል ስንት ነገር ሆነናል ግን አንዱም እረፍት የሚሰጥ አይደለም አንዱም ሕይወት የሚሰጥ አይደለም ለእኛ የመለወጣችን እንኳን ሚስጥሩ ትልቁ ነገር ኢየሱስን ማመናችን ብቻ ነው ኢየሱስን ማወቃችን ብቻ ነው ፈልገነው አይደለም ፈልጎ ያገኘንን ጌታ በሱ አርፈናል ለዚህም እኛ ሕያዋን ምስክሮች ነን እኔና ወንድሞቼ ሕያዋን ምስክሮች ነን ዛሬ ስለ ኢየሱስ ስንነግራችሁ ወደኛ ህብረት እንድትመጡ ነው ወደኛ ህብረት ስላችሁ ኢየሱስን ወደ ማወቅ እንድትመጡ ነው
ኢየሱስን ሰምቶ ወደ መከተል እንድትመጡ ነው። አብ ያለውን ያንን እንድታደርጉ ነው የምንነግራችሁ። ከዚህ ውጪ ሌላ ምንም የሚነገር ነገር የለም። ሰው የጠንቋይን ነገር ሰምቶ እንኳን ሰው ይከተላል። ጠንቋይን ይከተላል። እሳቸው እንዲህ ብለውኝ ይባላል። ከሌምናም እንደዚህ ብለውኝ እንደዚህ ቦታ ላይ ያሉት እንዲህ ብለውኝ አረበ እንደው በሳቸው መጀን በሳቸው ምናምን እንደዚህ እንኳን ተብሎ ይከተላል። ሰው እንኳን የፈጠረንን አምላክ ገዢ የሆነውን አምላክ እኔ ነኝ ብሎ በሙላት የሚናገረውን አምላክ ስለራሱ ምስክርነት የሰጠንን አምላክ ልንሰማ የሚገባን ነገር ቢኖር ይሄ ነው። ዛሬ አንድ ነገር ይሆናል ብዬ አስባለሁ። ድንጋይ የምትወረውሩ ይሄን ከሰማችሁ በኋላ ድንጋይ መወርወራችሁን ልታቆሙ ትችሉና እውነት ወደ ሆነው ልትመጡ ትችላላችሁ ብዬ አስባለሁ። እግዚአብሔር ደግሞ ይረዳችኋል። ስለዚህም ኢየሱስ በተከታዮቹ ላይ የሚደርሰውን መከራ፣ ስቃይ፣ ፈተና የተናገረውን ነገር ያንን እምናይ ይሆናል። በማቴዎስ 8:4 ላይ አነብላችኋለሁ። ለማንም በማቴዎስ ወንጌል ምዕራፍ 8 ቁጥር 4 እዚህ ጋም እንዲህ ብሎ ይጀምራል። ኢየሱስም ለማንም እንዳትናገሩ ተጠንቀቅ፣ ነገር ግን ሄደ ራስን ለካህን አሳይ፣ ለእነሱ ምስክር እንዲሆን ሙሴ ያዘዘውን መባ አቅርባለሁ። ይሄንን እንኳን ለዚህ ሰው የነገረው ኢየሱስ ራሱ ነው። ኢየሱስ ነው የነገረው። ለማንም እንዳትናገር ተጠንቀቅ፣ ለነሱም ለሚቃወሙት ለነሱም ምስክር እንዲሆን ይሄንን ሄድና እንደዚህና እንደዛ አድርግ ብሎ ሲለው እናያለን። ይሄንን ለመግቢያ ነው እናያ። ስለዚህ ይሄንን ምስክር ነው ይዩት ይስሙት ብሎ የነገረው ሂድና አሳይ ራስን ያለው እዛ ቦታ ላይ ለነበሩት የሱ ተቃዋሚ ሆነው ለተቀመጡት ነው፣ ለነሱ ነው። ወደታች ወርደን ስናይ ታሪኩን ብዙ የምናገኘው ነገሮች አሉ። ግን እንደኛ ለሚቃወሙ እንደዛ ለሚያደርጉ ነገር ዞሮ ግን ማን ነው ይሄንን ያደረገው? ኢየሱስ ነው ፈውስን ያደረገልን ለዚህ ሰው። ፈውስን ነው ያደረገለት ኢየሱስ ነው። ሂድና ግን ለነኛ ሰዎች እንደዚህ ብለ አሳያቸው የተባለውንም ነገር አድርግ። ይሄ ኢየሱስ ስለሆነው ነገር እንዲመሰክር ነው። ሰውየው ሄዶ ይሄን ማን አደረገልህ ተብሎ ሲባል ኢየሱስ ነው ያደረገልኝ ብሎ ነው የሚናገረው። አሁን እዛ ጋር ከሚቀርበው ጉዳይ ጋር አይደለም። ኢየሱስ ግን ይሄንን ሰው የላከው እዛ ቦታ ላይ ሄዶ እዛ ኢየሱስን ለሚቃወሙት ሰዎች ምስክር እንዲሆን ነው ያደረገው። ጌታ የተባረከ ይሁን። በዚሁ በማቴዎስ 10:18 ላይ ደግሞ ምናየው ነገር ይኖረናል። 10:18 ላይ ከ16 ጀምሮ አነባዋለሁ። እነሆ እኔ እንደ በጎች በተኩላዎች መካከል ልካችኋለሁ። ስለዚህ እንደ እባብ ልባሞች እንደ እርግብም የዋሆች ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧችኋል፣ በምኩራቦቻቸውም ይገርፏችኋልና ከሰዎች ተጠበቁ። ለእነርሱና ለአሕዛብ ምስክር እንዲሆን ስለኔ ወደ ገዢዎች ወደ ነገሥታትም ትወሰዳላችሁ። ስለኔ ወደ ገዢዎች ወደ ነገሥታት ትወሰዳላችሁ። ስለማን? ስለኔ። እዚህ ጋር ኢየሱስ እናንተን በእንደነኛ አይነት ሁኔታዎች ውስጥ እልካችኋለሁ፣ ልባሞች ሁኑ ይላቸዋል፣ የዋሆችም ሁኑ። ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል። ተከታዮቹን ነው፣ የኢየሱስን ተከታዮች ነው ለሸንጎ አሳልፈው የሚሰጧቸው። ለምንድን ነው ብለን ስንል በተኩላዎች መካከል በሚሄዱበት መንገድ ሁሉ የሚገጥማቸው አስቸጋሪ ነገር እንደሆነ ነው እየነገራቸው ያለው። ስለማን? ስለኔ ስትሉ መከራ ይገጥማችኋል። በዚህ ምክንያት ብቻ
ለሸንጎ አሳልፈው ይሰጧቸዋል። እርምጃ እንዲወሰድባቸው ነው፣ እንዳይሰብኩ ለማድረግ ነው። ሁለተኛ ለመደብደብም ነው፣ ለማሰርም ነው፣ ለማሰቃየትም ነው። በዚህ ስም እንዳታስተምሩ ተብለዋል እኮ። መጥቷቸው ወሰዷቸው፣ ገረፏቸውና በዚህ ስም ሁለተኛ እንዳታስተምሩ ብለዋላቸው። ኢየሱስ ግን አስቀድሞ ለነሱ ነግሯቸዋል። ስለኔ ነው ያለው። ስለኔ ይሄንን መከራ ትቀበላላችሁ አለ። ታዲያ ስለ ኢየሱስ ሲነገር ድንጋይ ሲወረወር ምን ሲባል የተለያዩ ነገሮች ሲፈጸሙ ዝም ብሎ አይደለም። ኢየሱስ አስቀድሞ ተናግሯል። ዛሬ ላይ ብትሳደቡ ብትወረውሩም የተለያየ አይነት ስሞችን ብታወጡ ምን ብትሉ ስለ ኢየሱስ ሲባል የምንከፍለው ዋጋ ነው፣ የምንቀበለው መከራ ነው። አንድም ቀን በጣም የሚገርመኝ ነገር እስቲ እንነጋገር ካልን እንደው እንነጋገርና አንድም ቀን ስለ ማርያም ሰው ወጥቶ ሲሰብክ ድንጋይ አርፎበት አያውቅም፣ ተወግሮም አያውቅም፣ ተሰድቦም አያውቅም፣ ማንም ነክቶት አያውቅም። ሊነካው የሚመጣ ቢኖር አካባቢው ላይ ያለ ግብረ ኃይል ጠቅላላ ተሰብስቦ ያንን ሊነካ የመጣውን ሰው ለመግደል አሰብስፎ ነው የሚነሳው። ስለ ኢየሱስ ሲሆን ግን ሰው ቁጣ ተሞልቶ ነው የሚነሳው። ለመግደል፣ ለመደብደብ፣ ለማጥፋት ራሱን አዘጋጅቶ ይነሳል። እነግራችኋለሁ። ይሄ ኢየሱስ የተናገረው ነገር ስለሆነ በእነኚህ በኢየሱስ ተከታዮች ላይ ይሄ ነገር ቢደርስ አንዱ ምልክታችን ነው። በኢየሱስ ስለመሆናችን ምልክት ነው፣ ምልክት ነው። በተለያየ ጊዜ ላይ ብዙ ነገር ብለውናል። ብዙ ነገርም ተናግረዋል። እኔ ኢየሱስን ለምን ይሄን ያህል ላለመቀበል ላለመረዳት እንደሚፈልግ ብቻ ነው ማይገባኝ። ግልጽና ግልጽ የሆነ ነገር በጣም ከሚገርመኝ ነገር ሕይወት ተገለጠ አይተናል እኛም እንመሰክራለን ነው የሚለው መጽሐፍ ሲናገር። ስለዚህ ይሄንን መጽሐፍ ማንም ኃይል ተዋግቶ ማሸነፍ አይችልም። ለማጥፋት ብዙ ጥረት ተደርጓል፣ ግን ማጥፋት አይችልም። ይሄ ሁሉ ሊሆን የቻለው ግን ኢየሱስ የሚባለውን ይሄንን ጌታ ይሄንን ሕይወት የሰጠንን ላለመቀበል ሲባል ነው። የሚያዋጣው ግን ኢየሱስ ያለውን መቀበል ነው። ስለዚህ ድንጋይ የምትወረውሩ ሰዎች፣ ለመግደል የምትነሱ ሰዎች፣ በተለያየ አይነት ሁኔታ የተለያየ ነገር ለማድረግ መጽሐፍንም ለመቅደት የምትነሱ ሰዎች እነግራችኋለሁ ይህ መከራ እንደሚመጣ ይህ መከራ እንደሚደርስ ኢየሱስ ራሱ ተናግሯል። ኢየሱስ የተናገረውን ነገር ነው እየተጋፋችሁ ያላችሁት። ለምን እንመታለን? ለምን መጽሐፍ እንቀዳለን? ለምን እንደዚህ እናደርጋለን? ለምን እንደዚህ ይሆናል? ለምን እንደዚህ ይሆናል ብላችሁ ቆም ብላችሁ ራሳችሁን እዩ። ከማንም ጋር አይደለም እየታገላችሁ ያላችሁት። እግዚአብሔር የልቦና አይኖቻችሁን ያብራላችሁ። ስለዚህ ስለ ኢየሱስ መገፋት አይቀርም። ስለ ኢየሱስ በሸንጎ መካከል መቆም አይቀርም። ስለ ኢየሱስ ቦክስ መጥገብ አይቀርም። ስለ ኢየሱስ የማይደረግ የማይሆን ምንም ነገር የለም፣ ይሆናል። ልታውቁት የምንፈልገው ነገር ቢኖር ይሄ ሁሉ ሲሆን ግን ኢየሱስ የተናገረው ቃል ነው እየተፈጸመ ያለው። ግልጹን እንንገራችሁ፣ ወቁት። መጽሐፍ ቅዱስ ላይ የተጻፈ ስለሆነ ነው። አንድ ጊዜ ከአንድ አባት ጋር አንድ ቤት ሄድንና ገባን። ከዛ በኋላ እዛ ቤት ውስጥ አንድ እናት ነበሩና ቁጭ ብለን መጫወት ጀመርን። እየተነጋገርን እያለን እኛ እናት መጽሐፍ ቅዱስ አላቸው፣ ያነባሉ። 80 አህዱ ነው ያላቸው፣ ያነባሉ። ግን ኢየሱስ የሚለውን ነገር አልተረዱትም፣ አልገባቸውም። ከዛ በኋላ አንዲት ልጃቸው የወንጌላውያን አማኝ ነችና እናታችን አሁን ቃል እናካፍላችሁና ተማምረን እኛም እንሄድ ብለን ስንል እሺ ተባለ። ከዛ መጽሐፍ ቅዱስ ይምጣ ተባለ። እህታችን ሄዳ የሷን መጽሐፍ ስታመጣ እናትየው አይ ያንቺ መጽሐፍ አያስፈልግም የኔን መጽሐፍ አምጪ አሏት።
የእሳቸው መጽሐፍ በክብር ተቀምጧል። ኦርቶዶክሳዊ ናቸው እና በክብር ተቀምጧል። የእሷ መጽሐፍ ግን ሌላ መጽሐፍ ነው በቃ። ከዛ በኋላ የእሳቸው መጽሐፍ አምጪ አልናት። የእሳቸው መጽሐፍ አመጣች፣ ገለጥን፣ መነጋገር ጀመርን። ከዛ በኋላ በማቴዎስ ወንጌል ምዕራፍ 1 ላይ ስሙንም ኢየሱስ ትይዋለሽ የሚለውን ያንን ክፍል ነበር ልንማማር የጀመርነው። እዛ ክፍል ላይ ሄድን፣ እየተማማርን እያለን ስሙንም ኢየሱስ ትይዋለሽ የሚለውን ቃል ከራሳቸው መጽሐፍ ላይ አገኙ። ከዛ በኋላ ማመን አቃታቸው ማለት እችላለሁ። እንዴ አሉ፣ እኔ መጽሐፍ ላይ ነው ያለው አሉ። አዎ እርሶ መጽሐፍ ላይ ነው ያለው አላቸው። እስቲ አሉ፣ ይሄው አሳየናቸው። አልቻሉም። በቃ ማመን ነው ያቃታቸው። እንግዲህ የተሳሳተ ነገር ተነግሯቸው ሊሆን ይችላል። አሊያም እሳቸው ከዘፍጥረት ጀምረው ስለሆነ ያነበቡ የመጡት ለምንድነው ያንንም ያደረጉት? አንደኛው ልጃቸው ጴንጤ ስለሆነችባቸው ብቻ ነው። ወደ ጴንጤነቱ ስላዘነበለችባቸው ይመስለኛል። ከዛ በኋላ ግን አዲሱ ኪዳን ላይ መጣንና ይሄን ስናሳያቸው በጣም ደነገጡ፣ ገረማቸውም። እኔ መጽሐፍ ላይ ነው ያለው ይሄ አሉ። አዎ አልናቸው፣ አሳየናቸው። ከዛ በኋላ ጥሩ ንግግሮችን መነጋገር ቻለን። ይሄን ያህል እንግዲህ ህዝባችን ምን ያህል ከመጽሐፍ ቅዱስ ርቆ እንዳለ ነው የምንመለከተው። ከዛሬ ረጅም ዓመታት በፊት ነው አንድ ጊዜ ትራንስፖርት ላይ ይሄን ያለን አንድ ወንድም አጠገባችን ተቀመጠና ማውራት ጀመርን። ያወራን ስንሄድ ስለ ጌታ ነገር መነጋገር ጀመርን። ስለ ጌታ ነገር ስንነጋገር ጥሩ መረዳት ያለው ሰው ነውና ስናወራ ምን ስንል እናቱ ኦርቶዶክስ ናቸውና ጽዋም የሚጠጡ የሚዘክሩም አይነት ነገር ናቸውና ከዛ በኋላ ለካ እሱ ከእናቱ ጋር ቤት ውስጥ ቁጭ ብሎ ሲያወራ ስለ ኢየሱስ ያነሳላቸዋል። ስለ ኢየሱስ ያነሳላቸውና እያወራቸው ያለ ኢየሱስን ታውቂዋለሽ ወይ እናቴ ብሎ ሲጠይቅ ደግሞ ኢየሱስ ማን ነው ብለው መለሱለት ለልጁ። ኢየሱስ ደግሞ ማን ነው? እኔ ማርያምን ብቻ ነው ማውቀው ያሉበትን ነገር አጫወተንና ምን ልንል የፈለገው ምን ያህል ህዝባችን ከመጽሐፍ ቅዱስ ዕውቀት ከመራቁ የተነሳ ኢየሱስንም እንኳን ያላወቁ ሰዎች አሉ። ኢየሱስ ማን እንደሆነ ያልተረዱ ሰዎች አሉ። ማርያምን ብቻ ስለሚሰበክላቸው፣ ማርያም ብቻ ስለምትነገርላቸው፣ ጽዋውም የሚጠጣው የማርያም ብቻ ስለሆነ ሰዎቹ የሚያውቁት ማርያምን ብቻ ነው። ኢየሱስን አላወቁትም። ይሄ ኢየሱስ ግን እኔ አለ ስለኔ ስትሉ አለ መከራን ትቀበላላችሁ አለ፣ በገዢዎች ፊት ትቆማላችሁ አለ፣ ትከሰሳላችሁ፣ እንዲህ ይሆንባችኋል አለ። ዛሬ በእያንዳንዱ የክርስቶስ ተከታይ ላይ የሚደርሰው መከራ ኢየሱስ የተናገረው ነገር ነው የሚሆነው። ወገኖቼ እነግራችኋለሁ። አሁንም ደግሜ የቀደሙን ነገር ነው የምነግራችሁ። ከማባረራችሁ፣ ከማሳደዳችሁ፣ ከመግደል፣ ከተለያዩ ወንጀሎችን ከመስራታችሁ በፊት ቆም ብላችሁ ለምንድን ነው ይሄን የምናደርገው? ይሄ ስም ሲነሳ ለምንድን ነው የምንቆጣው? ለምንድን ነው እንደዚህ አይነት ችግር የምንፈጥረው? ስለዚህ ይሄንን ኢየሱስን እስቲ እናንበውና እንየው፣ እንወቀው። አሊያም ጥያቄ አለን ለጥያቄ መልስ ስጡን ብላችሁ በሰላማዊ መንገድ በመነጋገር ያለውን እውነታ ብትረዱ ይቀላችኋል። የምታዩቸው በየመንገዱ በየቦታው ኢየሱስ ጌታ ነው ብሎ የሚመሰክር ጠቅላላ ከመጽሐፍ ቅዱስ ውጪ ሆኖ አይደለም፣ መጽሐፍ ላይ የተጻፈውን ቃል ነው እየመሰከረ ያለው። በኋላ ላይ የምንመጣባቸው ብዙ ነገሮች ስላሉ ስለዚህ ኢየሱስ ይሄንን ተናገረ። ስለኔ ያለ በምኩራቦቻቸው ይገርፏቸዋልና ከሰዎች ተጠበቁ፣ ለእነርሱና ለአሕዛብ ምስክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገስታትም ትወሰዳላችሁ አለ። ስለ ገዢ በቃ ወደ ገዢዎች ነገስታት ወደ እነኚህ የምትሄዱት ስለኔ ነው እያለ ጌታ ኢየሱስ ክርስቶስ ለተከታዮቹ ምስክርነት እየሰጠ ወይም አስቀድሞ ተከታዮቹን እያስጠነቀቃቸው ነው ያለው፣ እየነገራቸው ነው ያለው። ይሄ ማለት ምን ያህል በክርስቶስ ላይ ጥላቻ እንዳለ የምንመለከተው ነው።
እኔ አንድ ነገር አስባለሁኝና ምንድነው በደርግ ጊዜ በነበረው ኮሚኒስት ስርዓት ላይ አንዳንድ ምስክርነቶችን ስሰማ ከአንዳንድ ሰዎች ጋር ሳወራ የመኮንን አይነት ነገር እመለከታለሁ። እኔ ግን ያ መንግስት በእንደዛ አይደለም ለክርስትና ጠላት ነው ብሎ መኮነን የለበትም። እንደውም ለክርስትናው ማደግ ትልቅ አስተዋጽኦ አድርጓል ብዬ ነው የምነግራችሁ። ደርግ መንግስት ተገርፈን እንደዚህ እንደው ያ በቃ እግዚአብሔር እንኳን አነሳው ምናምን አይደለም። መከራ ሲኖር ወንጌል ይኖራል። ወንጌል ኃይል አግኝቶ የሚወጣው መከራው ሲኖር ነው። መከራው ከሌለ ግን ወንጌል ኃይል አግኝቶ ሊወጣ አይችልም። አሁን በዚህ ዘመን ላይ ማየት እንችላለን። ድንገት የደርግ መንግስት ባይኖርና ያን አይነት ሁኔታ ባይፈጠር ኑሮ ኢትዮጵያ ውስጥ ያለው ክርስትና እንደ ምዕራባውያኑ አይነት ደረጃ ላይ ሊደርስም ይችል ይሆናል። ሜቢ በዚህ ቤተክርስቲያንም ይሄ የወንጌል እሳት ላይቀጣጠልም ይችል ይሆናል፣ ላይነድም ይችል ይሆናል። ብዙዎች ሊድኑ የተገባንም ላንድን እንችል ይሆናል። ስለዚህ ያንን መንግስት እዛን ጊዜ የሆነውን ነገር እንደ ክፋት እንደ ክፉ ነገር ልንቆጥረው አይገባም ብዬ ነው የምለው። ለናንተ እንደውም ለመበርታታችሁ ኢየሱስ የተናገረው ነገር በህይወታችሁ ለመፈጸሙ ትልቅ አስተዋጽኦ ነው ያደረገው። በዛ መከራ ለተቀበላችሁ ሁሉ አክሊል አላችሁ። ዛሬ ላይ ፍሬዎቻችሁን እያያችሁ ነው ያላችሁት። እንደዛ ያደረጉባችሁ ሰዎች በአጠቃላይ ግን ይሄንን እውነት ያወቁት የመጡም እንዳሉ ሰምተናል በምስክርነት። ያን ጊዜ ሲገርፏችሁ ምን ሲሏችሁ የነበሩት እንደመጡ እናውቃለን። ስለዚህ ያን ጊዜ እንደውም እግዚአብሔር ልናመሰግንበት የሚገባ ጊዜ እንደሆነ ይሄንን ልንረዳ ይገባናል። ወንጌል ምን ጊዜም ቢሆን ይሄ ነው ባህሪው። ይሄንን ደግሞ በኢየሱስም ህይወት ላይ እናያለን። ኢየሱስን እንደገረፉት እንደገፉት እንዴት እንዳደረጉት በግልጽና ግልጽ የሆነ ነገር የተቀመጠልን ነገር አለ። ኢየሱስም ይሄ እንደሚደርስብን አውቆ አስቀድሞ የነገረን ያለ ምክንያት አይደለም፣ ምክንያት ስላለው ነው። ወደ ሌላኛው የመጽሐፍ ቅዱስ ክፍል ልግባና በማቴዎስ 24:14 ላይ ያለ ቃል ደግሞ እንደዚሁ እንመለከታለን። ይሄንን ብዬ ስላችሁ አሁንም እንድትረዱኝ የምፈልገው ነገር ምንድነው? ይሄንን የተናገረው ኢየሱስ ነው። ይሄንን ይዘን ወደ ቀጣይ ክፍል ውስጥ የምንገባበትም ነገር ስላለን ነው። 24:14 ላይ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። ኢየሱስ አንዱ የተናገረው ይሄ ነው። በመጨረሻው ጊዜ በዓለም ሁሉ ይሄ የመንግስት ወንጌል ምን ይላል አለ? ይሰበካል አለ፣ ይነገራል አለ። ይሰበካል፣ ይነገራል። ይሄ ወንጌል ምን ጊዜም ከመሰበክ ወደ ኋላ የሚያግደው ነገር የለም፣ የሚያስቆመውም ነገር የለም። ማንም ሊያስቆመው አይችልም። መሰበኩ ይቀጥላል። ስለዚህ ይልቁንስ የሚሰበከውን ወንጌል መቀላቀሉ ነው የሚጠቅመው፣ መቀበሉ ነው የሚጠቅመው፣ ማመኑ ነው የሚጠቅመው። ቤተክርስቲያንም ይሄንን ክርስቶስ የተናገረውን ነገር ተቀብላ ወደ ተግባራዊ ነገር ውስጥ መግባት መቻል አለባት። በዛም ታድሶ ትበልም፣ በዚህም እንደዚህ ትበል፣ በዛም እንደዛ ትበል፣ ግብረ ኃይልም ታቋቁም፣ ምንም ነገር ይቋቋም፣ ምንም ይበል፣ ይሄ እሳት ከመንደድና ከመቀጣጠል ውጪ ማንም ሊያስቆመው አይችልም፣ ማንም ሊገድበው አይችልም። ለምን ብለን ካልን ባለቤቱ ራሱ የጀመረው እሳት ስለሆነ፣ ባለቤቱ ራሱ ያቀጣጠለው ነገር ስለሆነ ለባለቤቱ እጅ መስጠት ይጠቅማል፣ አይጎዳም። ድንገት እንደው አጋጣሚ ይሄንን እርሱን ስሙት መርሃ ግብር የምትከታተሉ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ መምህራን፣ ሰባኪያን፣ ካህናት፣ ዲያቆናት በተለያየ የስልጣን እርከን ውስጥ ያላችሁ በአጠቃላይ
የምንላችሁ ነገር ቢኖር ጊዜው አልመሸም አልረፈደም ሊቆም ወደማይችለው ወደዚህ ፊታችሁን እንድታዞሩ እንመክራችኋለን። በመራገምም በምንም ልታስቆሙት የማትችሉት ይሄን እሳት ልታስቆሙት አትችሉትምና ፊታችሁን አዙራችሁ ወደዚህ እውነት ብትመለሱ መልካም ነው። ይሄ ነው የሚጠቅማችሁ። ይሄ ወንጌል እንደሆነ ከመሰበክ ወደ ኋላ የሚከለክለው ነገር የለም። በማርቆስ 6:11 ላይ አንድ ቃል እንድናይ ፈልጋለሁ። ስድስት 11 ከማይቀበሏችሁና ከማይሰማችሁ ስፍራ ሁሉ ከዚያ ወጣችሁ ምስክር የሆነባቸው ዘንድ ከእግራችሁ በታች ያለውን ትቢያ አራግፉ። እውነት እላችኋለሁ ከዚያ ከተማ ይልቅ ለሰዶምና ለገሞራ በፍርድ ቀን ይቀልላቸዋል አላቸው። ይሄንንም ኢየሱስ ያለው ለተከታዮቹ ነው። ከተከታዮቹ መካከል አንዶቹ እኛ ነን። ከተከታዮቹ መካከል አንዶቹ እኛ ነን። እኛ ያው ምስክሮች ነን። ስለ ኢየሱስ ብንጠየቅ እውነተኛ ምስክሮች ነን። ሲጋራን ለማቆም ብለን አይደለም ወደ ጌታ የመጣ ነው። መጠጥ ለማቆም ብለን አይደለም ወደ ጌታ የመጣ ነው። ጫት ለማቆም ብለን አይደለም ወደ ጌታ የመጣ ነው። የተለያዩ የጥፋት ስራዎችን ለማቆም ብለን አይደለም ወደ ጌታ የመጣ ነው። ወደ ጌታ የመጣ ነው ግን ሕይወትን ስላገኘን ነው። እውነት ስለሆነ ነው። ትክክል ስለሆነ ነው። በተለያየ መንገድ ልታውቁን ትችላላችሁ። በተለያየ መንገድ በአጥፊነታችን ልታውቁን ትችላላችሁ። በተለያየ ሁኔታ ውስጥ ሆነን ልታውቁን ትችሉ ይሆናል። ታውቁናላችሁ። ግን እንነግራችኋለን። ሕይወትን አግኝተን ነው የመጣ ነው። የምስራችሁን ቃል ሰምተን ነው የመጣ ነው። የምስራችሁን ዜና ሰምተን ነው የመጣ ነው። የዘላለም ሕይወትን አግኝተን ነው የመጣ ነው። የዘላለም መንግስት ወራሽ መሆናችንን አውቀን ነው የመጣ ነው። ፈልጎ ያገኘን ጌታ እውነተኛ እንደሆነ ስላመን ነው የመጣ ነው እንጂ ሌሎችን በመከተል ደረጃ እውነት ለመናገር ከሆነ ብዙ ርቀት ሄደናል። ብዙ ጉዞ ተጉዘናል። የገዳምንም ሕይወት ጭምር አስበናል። ግን ከዚህ እውነት በላይ ምንም ነገር ስለሌለ ይሄ እውነት ነው ወደ ራሱ ያመጣን እና እርሱን መስማት የተሻለ ነው። ስለዚህ አሁን የኢየሱስ ምስክሮች ነን። እኛ ስለ ኢየሱስ የምንናገር ነን። ስለ ኢየሱስ የምናወራ ነን። ስለ ኢየሱስ ብንናገር የማንጠግብ ነን። እናውቃለን። ማይመቻችሁ ልትኖሩ ትችላላችሁ፣ ግን ይመቻችኋል። አንድ ቀን ይመቻችኋል። ኢየሱስ ያለው ነው በእኛ ሕይወት ውስጥ አሁን እየሆነ ያለው። ኢየሱስ የተናገረውን ነው እየተፈጸመ ያለው። ኢየሱስ ያለንን ነው እያደረግን ያለ ነው። ኢየሱስ ካለን ነገር ውጪ አይደለንም። መጽሐፍ ቅዱሳችን የሚለንን ያንን የምንፈጽም ሰዎች ነን እና ኢየሱስ ይህንን ተናገረ። የማይቀበሏችሁ የማይሰሟችሁ አሉ እያለን ያለው ልክ ነው። ብዙዎች ስንነግራችሁ አትሰሙንም፣ አትቀበሉንም። እንደውም አይመቻችሁ እንድናነሳባችሁ እንኳን ይብን አትፈልጉም። እንተዋወቃለን፣ ግን ከሞተ ሕይወት ከሞተ ኑሮ ከሞተ ከጨለማ ነገር ውጡና እኛ ያገኘነውን ሕይወት አግኙ ነው እያልናችሁ ያለነው። ኢየሱስ ግን አይቀበሏችሁም ብሎናል። አይሰሟችሁም አለ ኢየሱስ። ዛሬም ይሁን ነገም እውነት እንነግራችኋለን። ቃሉ የሚለንን እናደርጋለን። ቃሉ ኢየሱስ የነገረን ደግሞ በእኛ ላይ ይሆናል። ይሄ ደግሞ ለእኛ በረከት ነው ለእኛ። ለጌታ ክብር ይሁንለት እና
ይሄንን መጽሐፍ አንቡት ባካችሁ ይሄ መጽሐፍ አንቡት እኛ መጽሐፍ የተናገረንን ነው የምናደርገው መጽሐፍ ከተናገረን ውጪ አይደለም እያደረግን ያለ ነው በተሐድሶነታችን እኮ ስንከሰስ በተሐድሶነታችን እንዲና እንደዛ ስንባል እኮ ከዚህ ውጪ አይደለም ይሄ እውነት በራልን ገባልን ዝም ማለት አልቻልንም ተናገረን ኢየሱስ ያድናል አለን ከዛ በኋላ ጴንጤ ተባለን እንደዛም ተባለ እንደዚህም ተባለ ይሄ ሆነ ግን ኢየሱስን መናገር ጴንጤነት አይደለም ኢየሱስ የተናገረውን ነው የነገርናችሁ እንጂ ሌላ አምጥተን አይደለም እናንተም የምታደርጓቸው ነገሮች በአጠቃላይ ኢየሱስ ለኛ እንዲሆንባችኋል ብሎ ያለንን ነገር ነው ያደረጋችሁ ያላችሁት በዚህ ሁሉ ውስጥ ግን የምንነግራችሁ ኢየሱስ እንዲምትቃወም ከሆነ ኢየሱስም ራሱ ጴንጤ ነው ማለት ነው ሐዋርያው ጳውሎስም ጴንጤ ነው ማለት ነው እነ ጴጥሮስ ሁሉም ጴንጤ ናቸው ማለት ነው ግን እንደዛ አይደለም እውነት ነው እውነትን ሊገልጥ መጣ እውነትን ተናገረ እውነት የሆነው እሱ ሕይወትን ሰጠን ስለዚህ ይሄንን እውነት ነው እኛም የምንነግራችሁ የምናወራላችሁ የምንመሰክርላችሁ ጌታ ለዘላለም የተባረከ ይሁን ስለዚህ ኢየሱስ ራሱ አይቀበሏችሁም አለ አይሰሟችሁም አለ ስለ ተከታዮቹ ስለኛም ስለነበሩትም ስላለፉትም ይሄን ቃል በድፍረት ይሄን ቃል ተናገረልን እኛም በድፍረት ደግሞ እንናገረዋለን እንነግራችኋለን መናገራችንን አንተውም ዝም አንልም ዝም ሊያስብለን የሚችል ነገር የለም ደቀ መዛሙርቱን ጠሯቸውና ገረፏቸውና ከዛ በኋላ ሁለተኛ በዚህ ስም እንዳታስተምሩ አላቸው ለእግዚአብሔር ወይስ ለእናንተ እንታዘዝ እኛ በሰጠናል ውስጣችን የከተተ እርሱን ስሙት ብለናል ሰምተናል የሰማነው ቃል ግን አያስቀምጠንም እንድንናገር ያደርገናል በአንድም በሌላም መንገድ በየትኛውም ስፍራ ላይ እንናገራለን ተሐድሶ ብላችሁ ስለከሰሳችሁን ተሐድሶ ብላችሁ ስለገፋችሁን ተሐድሶ ብላችሁ የተለያየ ነገር ስላደረጋችሁ ሊያስቀረን ወይም ሊገድበን የሚችል ምንም ነገር የለም እንቀጥላለን የማይቆም ነገር ነው ጌታ የሰጠን የሚቀጥል እንጂ ቆሞ የሚቀር ነገር አይደለም የተሰጠን እንግዲህ ለአንዳንዶቻችሁ መጽሐፍ ለመመርመር ድንገት በር የሚከፍትላችሁ ይሆናል ሊከፍትላችሁ ይችላል ብዬ አስባለሁ መጽሐፍን ለመመርመር እውነቱ የቱ ነው ብሎ ልክ የቤሪያን አይነት ሰዎች ልብ ያላላችሁ ሰዎች መጽሐፉን ልትመረምሩ በር ይከፍትላችኋል ብዬ አስባለሁ መቼም ከጥፋት ልጅ በስተቀር ይሄንን አድምጦ ለመለወጥ የማይፈልግ ላይኖር ይችላል ብዬ አስባለሁ ከጥፋት ልጅ በስተቀር የጥፋት ልጅ ጥፋት ነውና ዛሬም ነገም ሁሌም ይሄ ቃል ይሄ እውነት ነው እውነት ሆኖ የሚቀጥል ነው ለጌታ ክብር ይሁንለት በዚሁ በማርቆስ ወንጌል ምዕራፍ 13 ቁጥር 9 ላይ አንድ ቃል ነው እናንተ ግን ለራሳችሁ ተጠንቀቁ ወደ ሸንጎ አሳልፈው ይሰጧችኋል በምኩራብም ትገረፋላችሁ ምስክርም ይሆኑባችሁ ዘንድ ስለኔ በገዢዎችና በነገስታት ፊት ትቆማላችሁ አለ አስቀድሞ ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል አለ ይሄንን ያለው ኢየሱስ ነው ጭንቃል ነው በፈልገው በሸንጎ እንደሚያቆሙን ቅድም በማቴዎስ ወንጌል ላይ አይተናል አሁን ደግሞ በዚህ ጋር እንድናይ የምፈልገው እናንተ ግን ለራሳችሁ ተጠንቀቁ ይልና ጥንቃቄ አድርጉ ለማንኛውም ጥንቃቄ አድርጉ ወደ ሸንጎ አሳልፈው ይሰጧችኋል በምኩራብም ትገረፋላችሁ ግርፋትም አይቀርም አማኝ ወንጌልን ይዞ የወጣ ይገረፋል ገራፊዎች ስትገርፉ ጌታ ያለው ቃል ነው እየተፈጸመ ያለው እንጂ እናንተ ያሰባችሁትና ያቀዳችሁት ነገር አይደለም የሚሆነው አሳዳጆች ጌታ ያለው ቃል ነው የሚፈጸመው ጌታ ያላለው ቃል አይደለም የሚፈጸመው የተናገረው ቃል ነው የሚፈጸመው ይሄ እሱ ተናግሮ ስለሆነ ለነኚህ ለምትገርፏቸው ወይም ለምትገርፉን ሰዎች ክብር ነው
ውርደት አይደለም። ብትተፉም ምንም ብታደርጉ ክብር ነው፣ ውርደት አይደለም። ማን ተናግሯልና? ኢየሱስ ራሱ ተናግሯልና። ኢየሱስ ራሱ ተናግሯልና። ስለዚህ ለተናገረው ጌታ ቃል ቅድሚያ መስጠቱ ጥሩ ነው። ድንገት ከገረፋችሁ በኋላ፣ ከተማታችሁ በኋላ፣ ከተፋችሁ በኋላ የሰማችሁትን ቃል ግን ቤት ግቡና አንቡት። የሰማችሁትን ቃል ቤታችሁ ግቡና ቁጭ ብላችሁ መጽሐፋችሁን ከፍታችሁ በደንብ አድርጋችሁ አንቡት፣ እዩት። ገርፋችሁ ብቻ አትሄዱ፣ ተፍታችሁ ብቻ አትሄዱ። ለመመርመርም ልባችሁን ክፍት አድርጉ። አያችሁ፣ እግዚአብሔር የተናገረው ቃል ነው እየተፈጸመ ያለው። በእናንተ ላይ እየተፈጸመ ያለው ደግሞ ምንድነው? በእናንተ እየተፈጸመ ያለው ነገር ምንድነው? የዲያብሎስን ስራ ነው እኮ እየሰራችሁ ያላችሁት። ጽድቅ እየፈጸማችሁ አይደለም ያላችሁት። ጽድቅን እያደረጋችሁ አይደለም ያላችሁት። እንደው መንቃት ከቻላችሁ ጠላት ዲያብሎስ ልባችሁን ካላደነደነ አይምሮአችሁን ካላሳወረ በስተቀር እነግራችኋለሁ የጠላትን ስራ ነው እየሰራችሁ ያላችሁት። በርግጥ ኢየሱስ ላይ እንዲህ አይነት ነገር ተፈጽሟል። እንዲህ አይነት ነገር ተፈጽሟል እና ወንጌል መከራ እንዳለ ግልጽ ነው። በቁጥር 10 ላይ ግን አንድ አስቀድሞም ወንጌል ለአሕዛብ ሁሉ ይሰበክ ዘንድ ይገባል አለ። ኢየሱስ ነው ያለው። ማንም ሰው ፈጥሮ ያለው ነገር አይደለም። አሁንም ልባችሁን እግዚአብሔር ይክፈት፣ አይምሮአችሁንም እግዚአብሔር ይክፈት። እነግራችኋለሁ ይሄ ወንጌል ይሰበክ ብሎ ያለው ኢየሱስ ብቻ ነው። ኢየሱስ ነው የተናገረው። ይሄ ወንጌል ይሰበካል ብሎ ያለው ኢየሱስ ነው። እንዳይሰበክ መከልከል አትችሉም። በዱላ አትችሉም። አባቶቻችን በምንም ነገር መከልከል አትችሉም። በምንም ነገር ማገድም አትችሉም። እንዳትችሉ የሚያደርጋችሁ ደግሞ ኢየሱስ ራሱ ከአንደበቱ አውጥቶ ስለተናገረ ነው። ስለተናገረ ነው። ለስብከት ቦታ አለው ነው አይደለም። ወንዝ ዳርም ይሰበካል። ተናግሯል። የደቀ መዛሙርቱን ሕይወት ብቻ እንኳን ብንመለከት ይሄ ወንጌል እንዳልቆመ ማየት እንችላለን። በዛን ጊዜ ላይ ራሱ እንኳን እና ዝም ብሎ ጊዜ መፍጀት አያዋጣም። ጌታ ላለው ነገር መታዘዝ የተሻለ ነው። እንኳን ለጌታ ቀርቶ እኮ ለሰፈር ሽማግሌዎች እኮ እንታዘዛለን። የሰፈር ሽማግሌ የሚያወጣውን እኮ ሕግ እኮ አክብረን እንፈጽማለን፣ እንሰራለን። እንኳን ለጌታ ቃል ቀርቶ። ስለዚህ ከምትሄድባቸው አላስፈላጊ መንገዶች ቆም ብላችሁ ለማስተዋል ሞክሩ። መከራን ካደረሳችሁ በኋላ እንኳን አንቡት። ለምን መታውት? ለምን መታዋት? ለምን መጽሐፉን ቀደድኩኝ? ለምን እንደዚህ አደረኩኝ? ምንድነው ችግሩ? ምንድነው ጉዳዩ? ይሄንን እዩት በደንብ አርጋችሁ። ይሄንን በደንብ አርጋችሁ አሰላስሉት። አንድ ጊዜ የሰማሁት ነገር ምንድነው? አንዱ እንደዚሁ አስቸገረና ከዛ በኋላ ይሰብካል መማታት ጀመረ። ሲማታ አንዱን ጉልበተኛ አዘዘበት። ከዛ በኋላ ያም ጉልበተኛ መታው፣ አንበረከከውና ንስሐ እንዲገባ አደረገው። ከዛ አሁን ያ ሰው 5 ናቸው፣ 5ቱም አሁን አገልጋይ ሆነዋል። 5 ናቸው፣ 5ቱም አገልጋይ ሆነዋልና ከመማታት ቆሞ ማስተዋሉ ጥሩ ነው ብዬ አስባለሁ። ግን ወንጌል መከራን ይዞ እንደሚመጣ ስለሚታወቅ ይሄ ምንም ለኛ የሚያስደንቅም የሚያሳፍርም ነገር አይደለም። ኢየሱስ ራሱ በቃሉ ስለነገረን ይሄ ይሆናል ብሎ ስላለን ነው። በዮሐንስ 5:32 ላይ ቃል እናያለን። ከ30 ጀምራለሁ። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው እፈርዳለሁ፣ ፍርዴም ቅን ነው። የላከኝም ፍቃድ እንጂ ፍቃዴን አልሻምና
እኔ ስለ ራሴ በመሰክር ምስክሬ እውነት አይደለም። ስለ እኔ የሚመሰክር ሌላ ነው። እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። ይሄ ጌታ ኢየሱስ ክርስቶስ አባቱ ስለሱ የመሰከረለትን ነው የሚነግረን። አባቱ ስለሱ የተናገረለትን ነው የሚነግረን። አብ ራሱ እንኳን ስለ ኢየሱስ መስክሮለታል። አብ ስለ ኢየሱስ ተናግሮለታል። አብ ስለ ኢየሱስ ይሄ ነው ብሎለታል። ስለዚህ አብ የመሰከረለትን ኢየሱስን እንደገና ደግሞ ኢየሱስ ራሱ ለኛ እየነገረ ያለውን ነገር ላለመቀበል የሚያደርግ ነገር በእርግጥ የእውቀት ማነስ ነው። በእኛ ቤተክርስቲያን አብዛኛው ሕዝብ መጽሐፍ ቅዱስና አንባቢ አይደለም። አነበብኩ ብሎ የሚለው ሕዝብ ደግሞ የሚረዳበት የመረዳቱ መንገድ ጠማማ መንገድ ነው። ትክክል የሆነ መንገድ አይደለም። መጽሐፍ ቅዱስ ላይ ያልተጻፈውን ጣጣሞ የሚያወራ ሰው በሽ ነው። አንዳንዱ ለጸብ ያነባል፣ አንዳንዱ ምላሽ ይሰጣል ብሎ ነው። እና አንድ መምህር አንድ ጊዜ ሲነግሩን ምናሉ በሚያገለግሉበት የአገልግሎት ቦታ ላይ ጴንጤዎችን ለመቃወም ሲሉ ለጴንጤ መቃወሚያ የሚሆን ነገር ያዘጋጃሉ፣ ይሰብካሉ፣ ምን ይላሉ፣ ይጽፋሉ፣ ምን ይላሉ። ግን መጨረሻ ላይ ያ ነገር ለራሳቸው ወደ እውነት እንዲመጡ መንገድን ከፈተላቸውና ይሄን ታሪካቸውን አጫውተውናል፣ ነግረውናልና አዎ አንዳንድ ጊዜ የምንሄድባቸው መንገዶቻችን ራሳችንን መልሰው አጥምደው ወደ ራሱ ወደ ክብሩ ባለቤት ያመጡናል፣ ይመልሱናል። ጌታ እግዚአብሔር ይርዳን። በየትኛውም ነገር ላይ እግዚአብሔር አሰራሩን አናቀው። የዛሬ ደብዳቢ የዛሬ የክርስቶስን ቃል ተቃዋሚ የክርስቶስን ነገር አልቀበልም ባይ ነገ ጧት መተ እንደገና ወይ መተሽ አንተ ወይም አንቺ ራስሽ ተቀባይነትን የምታጡበት ጊዜ ይኖራል። ከዛ ውስጥ አንዱ አሳዳጅ እኔ ነበርኩ ብዬ ብል እችላለሁኝ። መጽሐፍ እንቀድ ነበረ፣ እንደበድብ ነበረ። አልፈን ተርፈን እንኳን ቤታቸው ላይ ድንጋይ እየወረወርን እንደበቅ ነበረ። በቃ ማናደርገው ነገር የለም ነበረ። ግን እግዚአብሔር ነው። እግዚአብሔር ስለሆነ የጊዜ ጉዳይ ሆነ እንጂ ያንን ጥፋት ስናጠፋ ከዛ መካከል ላይ እኔን አንዱን ወደ ራሱ አጠቃለለኝ፣ ወደ ራሱ አመጣኝ። ይሄንን ያሳደርነውን ኢየሱስ ነው አሁን እንግዲህ ምን ሰብከው ምን እናገረው። ደስ ከሚለን ነገር ሁሉ ግን ምን ደስ እንደሚለን ታውቃላችሁ? ኢየሱስን የሚለን ነገር በእኛ ህይወት መፈጸሙ ነው የሚያረካን። የኢየሱስ ያለው ነገር በእኛ ህይወት መፈጸሙ ነው፣ መከናወኑ ነው። ያለ ኢየሱስ ልንታዘዘው የምንችለው ማን ነው? እሺ ብትሉ ብትታዘዙ ነው አይደለም የሚለው። ስለዚህ መታዘዝ መልካምነት አለው እና ኢየሱስ በማንም ላይ ስለሚደርሰው ነገር ከወንጌል ጋር በተያያዘ አስቀድሞ ተናግሯል። ይሄ ይሆንባችኋል፣ ይሄ ይፈጸምባችኋል፣ ይሄ ይከናወንባችኋል፣ እንዲህ ያደርጓችኋል ተብሎ ተጽፏል። አሁን የሚሆነው ነገር ሁሉ አያስደንቅም። አሁን የሚሆነው ነገር ሁሉ ለክብር የሚሆን ነገር ነው። በቀጣይ ጊዜ እንደውም እኔ ምን አስባለሁ ምን ረዳለሁኝ፣ በቀጣይ ጊዜ እንደውም እየባሰ የወንጌሉ ኃይል እየባሰ ይሄዳል ብዬ ነው የማስበው። ማንም ሰው ሊያስቆመው አይችልም። ለምን? የኢየሱስ ቃል ነዋ፣ አብ የተናገረለት ነውና። አብ ስሙት ብሎ የነገረን ቃል ነውና የሚያቆመው ምንም ነገር የለም። ይሰበካል እንዳለ መሰበኩ ይቀጥላል። ለጌታ ክብር ይሁንለት። በየትኛውም መንገድ ለማናቆመው ነገር እንደው አላስፈላጊ ዋጋ ባንከፍል። እንደው ምን የምለው ምንድነው
ቤተክርስቲያን ውስጥ የሰንበት ትምህርት ቤቶች ሆኑ የጽዋ ማህበራት በአጠቃላይ ድንገት እንደው በስህተት ካዳመጣችሁት መቼም የኛ ሰዎች ምን እንደሆነ ስለምንተዋወቅ በስህተት እንኳን ብታዳምጡት እነግራችኋለሁ በማህበራችሁ ውስጥ ኢየሱስ ማን ነው የሚለውን ነገር ብታስቡበት መልካም ነው። ሰንበት ትምህርት ቤት ውስጥ ኢየሱስ ማን ነው ምንድነው የሚለውን ነገር ቢነገር ቢሰበክ መልካም ነው። ጊዜያችሁን በከንቱ መጨረስ የለባችሁ። ጽድቅ ተገልጦ ይያለ ጽድቅ ወጥቶ ይያለ ጽድቅ ይሄ ነው ተብሎ ይያለ ያልሆነ ጽድቅ መፈለግ አያዋጣም፣ አያዛልቅም፣ አያስኬድም። ስለዚህ በየትኛውም መንገድ ይሁን በየትኛውም ከዚህ እውነት ሁሉ የራቃችሁ በአጠቃላይ ወደዚህ እውነት እንድትመጡ በያላችሁበት ቦታ ላይ ይውነትን እንድትቀሰቅሱ ነው የምነግራችሁ። ለምን ሰንበት ትምህርት ቤት ኢየሱስን ብቻ ያስተምራል? ለምን በጽዋ ማህበራት ላይ ኢየሱስ ለምን አይሰበክም? ገብርኤል ብቻ ለምን ይሰበካል? ገብርኤል ደግሞ ሊሰበክም የሚገባም አይደለም። ገብርኤል ከምንም የሚበልጥ እኮ እዚህ ጋር አለ፣ ኢየሱስ አለ። ከምንም የሚበልጥ እንግዲህ ሰው ከዚህ ውጪ ደቀ መዛሙርቱንም ብናይ የተናገሩት ይሄንኑ ነው። ከዚህ ውጪ የተናገሩት ነገር የለም። ይሄንን ነገር ሰምቶ ማድረግ መለወጥ አስፈላጊ ነው። እንግዲህ ኢየሱስ ስለራሱም ነገረን። ምናል እንደተገፋ፣ ምናል መከራ እንደደረሰበት፣ ምናል ስቃይ እንደገጠመው፣ ያ መከራ ለመስቀል ሞት እንደዳረገው፣ ሞተ፣ ተቀበረ፣ ተነሳ፣ በአብ ቀኝ አሁን ስለኛ የሚታይልን ጌታ ለምን ይሄ እንደሆነበት አስተውላችሁ ታውቃላችሁ? ጥቂት አስተውሳችሁ ታውቃላችሁ? ሞተ፣ ተቀበረ፣ ኢየሱስ መከራ ተቀበረ፣ እንደዚህ ሆነ፣ ህማማቱ ነው እንዲናስባለን ብቻ ማለት አይደለም። ህይወቱን ነው መመልከት ያለብን። እሱ የሆነበት ምክንያቱ ምንድነው? ለምን ወደዚህ መጣ? የሰው ልጅ ፍለጋ ለምን መጣ? የሰው ልጅ ለማዳን ለምን መጣ? ይሄንን ምን ያህል ተረድታችሁታል? ይሄንን ምን ያህል ተረድተናል? ምን ያህል አውቃችሁታል? ዝም ብሎ ጾም ስለመጣ ብቻ መጾም አይደለም። እንደው የሆነ ሃይማኖታዊ ስርዓት ለመፈጸም አይደለም። መሆን ካለበት እነግራችኋለሁ። ሊሆን የሚገባው ነገር ይሄንን ኢየሱስ መፈለግ ነው። ይሄ ቅርብ ላይ ያለውን ኢየሱስ መፈለግ ነው። ስግደቱ መስገዱ ይሄን እውነት ካላወቅነው፣ ይሄንን ኢየሱስ የተናገረውን ኢየሱስ ካላወቅነው ምን ዋጋ አለው? መጾሙ ምን ዋጋ አለው? ዋጋ ሊኖረው የሚችለው ይሄ ሁሉ ነገራችን ምንድነው ስንል ይሄንን ስለኔ ሞቶልኛል፣ ተሰቅሎልኛል፣ ተቀብሯል፣ ከሞትም ተነስቷል፣ እንዲህ ሆኗል የምንልለትን ኢየሱስ ህይወት ውስጥ መኖር ነው የሚያስፈልገው። ነግሬያችኋለሁ እና ቅድም እንደነገርኳችሁ ማለት ነው ዋናው የኛ አጀንዳችን ኢየሱስ ያለውን ነገር ለእናንተ ማስተጋባት ነው፣ መናገር ነው። እኛ የቀመስነው፣ እኛ የዳሰስነው፣ እኛ ህብረት ያደረግንበትን ይሄንን እንድታውቁት ነው የምንነግራችሁ። ህይወታችሁን፣ ዘመናችሁን፣ ጊዜያችሁን በከንቱ አትፍጁት ነው የምንለው። ምስክርነት በዛች ቤተ ክርስቲያን ውስጥ እንዴት ነው? በኋላ የምንመጣበት ይሆናል፣ የምናየው ነገር ነው። ግን አሁንም አስረግጬ የምነግራችሁ ነገር የኛም ትልቁ ነጥባችን፣ ትልቁ ነገራችን ኢየሱስ ጌታ እንደሆነ መናገር ነው። ይሄንን ስንናገር ደግሞ የነገረንን እሱ የነገረንን ነው ለእናንተ የምንነግራችሁ። ከዛ ውጭ አይደለም። ከዛ ውጭ ምንም ልንናገር የምንችለው ነገር የለንም። ልንናገር የምንችለው ነገር ቢኖር ይሄ ብቻ ነው። ከዚህ ውጪ ምንም ነገር የለንም።
እንደሚባለው አይደለም አንዳንድ ስም እንደሚሰየሙት አይደለም አንዳንዶች እንዴት ኢየሱስን ብቻ ትናገራላችሁ እናንተ የተክልዬ ወዳጅ ያልሆናችሁ ምናምን በተለያየ አይነት መንገድ እውነትን ሲነገራቸው ከመስማትና ከመቀበል ይልቅ አምላካዊ የሆነውን ቃል ከመቀበል ይልቅ ወደ ሌላ አይነት መንገድ ይከዳል በጣም የሚያሳዝነው ይሄ እውነት ገብቶን ወደዚህ እውነት መተን በዚህ እውነት ላይ ስንመላለስ መጠጥ ያቀርቡልናል አንዳንዶች እና መጠጥ እንዲያቀርቡና ሲጠላ ጠጣ ይላሉ በርግጥ ይሄ ፈተና ሊሆን ይችላል በዚህ ይታወቃል በዚህ እኮ አይታወቅም መጠጥ በማቅረብ እንደውም ሰውየው ከመጠጥ በመራቁ ድጋፍ ሊሰጠው ይገባል ጫት ከመቃም በመራቁ በርታ ይዞ ቀጥል ሊባል ይገባል እንጂ ይሄ መፈተኛ ሊሆን አይችልም ይሄንን ኢየሱስ ገፍታችሁት ይሄንን ኢየሱስ በቃ እንደሆነ ነገር አይታችሁት አትዘልቁም የሚዘለቅም አይደለም ይሄን ስነግራችሁ እውነት ስለገባኝና ስለማቀው ነው ምነግራችሁ እምንነግራችሁ እኔና ወንድሞቼ የምንነግራችሁ ይሄ እውነት ስለገባን ነው አንድ ቃል ላንብላችሁ አንድ ቃል ላይ ደግሞ እንድናይ ፈልጋለሁ ሐዋርያው ዮሐንስ የጻፈው መልእክት ነው ስለ ሕይወት ቃል ከመጀመሪያው የነበረውን የተመለከትነውንም እጆቻችንም የዳሰሱትን እናወራለን ሕይወትም ተገለጠ አይተንማል እንመሰክርማለን ከአብ ዘንድ የነበረውንም ለኛም የተገለጠውን የዘላለም ሕይወት እናወራላችኋለን እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን ሐዋርያው ቅዱስ ዮሐንስ በመልእክቱ ላይ በአንደኛ መልእክቱ ላይ የጻፈው ነው አሁን የነገርኳችሁ የተገለጠው አለ የሕይወት ቃል ነው ምን ነግራችሁ አለ ስለ ሕይወት ቃል ነው አለ ይሄ የሕይወት ቃል ደግሞ ከመጀመሪያም ጀምሮ ነበር አለ ነበረ ይሄን የሚነግረን በጊዜው ከኢየሱስ ጋራ የነበረው ሐዋርያው ዮሐንስ ነው እየነገረን ያለው በአይኑ ያየው ነው በጆሮው የሰማው ነው በእጁ የዳሰሰው ነው አንድም ቀን እነኚህ ሰዎች በጻፉት መልእክት ላይ ስለሌላ የተረኩልን ትረካ የለም ስለሌላ ያወሩልን ወሬ የለም ስለሌላ የተናገሩን ነገር የለም ስለተገለጠው የሕይወት ቃል ብቻ ነው የነገሩን ደግሞም እነሱ ብቻ በዛ የሕይወት ቃል ውስጥ ገብተው እንዲቀመጡ ብቻ አይደለም ሌሎችም ወደነሱ እንዲመጡ ጭምር ነው እየተናገሩ ያሉት ሌሎችም እና ይሄ ሕይወት ደግሞ ተገልጧል አለ ተገልጧል ስለዚህ ሕይወት ደግሞ አይተነዋል ይሄንን ሕይወት ደግሞም ስለዚህ ሕይወት እንመሰክርላችኋለን እንነግራችኋለን ስሙን እያለ ነው ያለው እኛ ታድሶነታችንን አይደለም የምንነግራችሁ ታድሶች እንደሆነ እንታወቃለን ግልጽ ነው ግን የምንነግራችሁ ታድሶነታችንን አይደለም የምንነግራችሁ ግን የሕያው እግዚአብሔር ልጅ የኢየሱስ ክርስቶስ ምስክሮች መሆናችንን ነው ይሄንን ያየነውን የዳሰስነውን የተመለከትነውን ልንመሰክርለት የሚገባንን ይሄንን ነው የምንነግራችሁ ሌላ ነገር አይደለም ሌላ አጀንዳ የለንም ታድሶ የምን ቅጥረኛ ነው ምናምን እንደዚህ ለገንዘብ ምናምን እንደዚህ ተብሎ ምንም ነገር የለም ኑና አዩት የተጠራንበት ግን ዓላማ አለን አንድና አንድ ነው የተገለጠውን ኢየሱስን መግለጥ ነው መናገር ነው መመስከር ነው ነግራችኋለሁ ይሄንን የምትመለከቱ ሰዎች እኔም ወንድሞቼ የምንነግራችኋለን ህብረታችንም ይነግራችኋል ምንም አልሰበሰበንም የሰበሰበን ኢየሱስ ነው ታድሶ እንድንባል ያስባለን ኢየሱስ ነው ኢየሱስን ስለተናገርን ነው ሌላ የቤተ ክርስቲያን ፈረሳ አይደለም የኛ ዓላማ ቤተ ክርስቲያን ትፍረስ
ትናድ ትውደቅ እንዲቱን እንደዛቱን አይደለም የኛ ጥያቄ የኛ ጥያቄ ግን ሰው ሁሉ ሊታደስበት የሚችለውን እውነትና እውነት የሆነውን ኢየሱስን አስተምሩ ንገሩን ነው እየተነገረ ነው ልትሉ ትችላላችሁ አልተነገረም ቢነገርማ በህዝብ ላይ ለውጥ ይታያል በህዝብ ላይ እኮ ተነግሯቸው እኮ ለውጥ ሰምተው ለውጥ ያመጡ ሰዎች እኮ በዛ እንዳይቀመጡ ነው የተደረጉት እኮ ተገፍተው ነው የተባረሩት አንዳንዶቻችን እኮ ልንከሰስበት በማንችልበት አይነት ነገር ነው ተከሰን ይገርመኛል እኔ ስቃለሁኝ እኔ የተከሰስኩበት ክስ ያኔ ያስቀኛል ምንም እዚህ ግባ የማይባል ክስ ነው ወገኖቼ አውቀነውም ይሁን ሳናቀው ይሄንን የተገለጠ ህይወት አንጥላው ብንችል ቅድሚያውን ራሳችንን በመቆጣጠር በትዕግስት ቁጭ ብለን እናውራ ማውራት የሚችል ህዝብ ካለ ዝግጁ ነን መነጋገር የሚፈልግ ካለ ዝግጁ ነን ማውራት የሚፈልግ ሰው ዝግጁ ነን እንመሰክር አብ ዘንድ የነበረውንም ለኛም የተገለጠውን የዘላለም ህይወት እናወራላችኋለን እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውንና የሰማነውን ለእናንተ ደግሞ እናወራላችኋለን እንመሰክርላችኋለን ነው ያየነውን የሰማነውን ጌታ እግዚአብሔር የተባረከ ይሁን በዚህ ውስጥ ብዙ ነገሮችን እንደተረዳችሁን አምናለሁኝ ብዙ ነገሮችን ተነጋግረናል በቀጣይ ደግሞ የምንገናኝ ይሆናል አልጨረስንም እንቀጥላለን ቀጣይ ሰላም ሁኑ